ጸጉር ምን ሆኖ ነው እንደዚህ መላጣ ነው? ጸጉሬ መላጣ የሆነው ምንም ነው መሰለኝ ውስጡም ባዶ ነው እንደዚህ መላጣ ነው። ኦኬ እንደዛ ነው ነገሩ። እሺ ጥርሰስ ፍንጭት ነው ግንጭት ነው ምንድነው? መሐመድ ያገባት ግን የአቡበከር ልጅ ነበረች። አቡበከር የእሱ ልጅ ሲጠይቀው ህፃን ናት አለ፣ የ18 ዓመት ልጅ። እሱ ግን አቡበከርን ጠይቆ የ6 ዓመት ልጅ ነው ያገባው። መገለጥ መጣልኝ አላቸው። ምን አይነት መገለጥ መጣል? አላህ እንዲህ ይላቸዋል፣ እኔ ነኝ አንቀጹን በአንቀጽ የለወጥኩትና እኔ ነኝ ያስረሳሁት ብሏል። እዚህ ግን አላህ ግን ብዙ ያጋባሃል። እንደፈለገ ከህፃን ልጅ ከ6 ዓመት አንስቶ እስከ ምናምን ይፈቅድልሃል ማለት ነው። ይለያያል። የሙሴ ተረጋጋ። አንተ ምንድነው? እሺ ሰለሞን ለምንድን ነው ጥያቄ ምናምን ካለ ማስተካከል ይችላል። ኦኬ ሴት ልጅ እኩል ነች አይደለ? በክርስትና አይ ቲንክ አንተ ፕሮቴስታንት ስለሆንክ ሴት ልጅና ወንድ ልጅ እኩል ነች። አዎ ሴትና ወንድ እኩል ናቸው። እኩል ናቸው ማለት ግን አንድ አይነት ናቸው ማለት ያ በእንትን ነገር በክብር ጉዳይ ምናምን እኩል ናቸው ለማለት ፈልጌ ነው። በክብር ማለት ለወንድ ልጅ የምትሰጠው ክብር ለሴት ልጅ የሚገባታል ለማለት ፈልጌ ነው። እኩል አሁንም ይለያያል። ለምሳሌ የሚስትነት ክብር እና የባልነት ክብር ይለያያል። አንድ አይነት አይደለም። ግን ወንድና ሴት በድነት ጉዳይ ላይ በአቋም ጉዳይ ላይ ምናምን ተመሳሳይ ያ ገብቶኛል። አሁን ይሄ የራሴ የሆነ ጭቅላት ላይ የመጣ እንትን ነው ሀሳብ ነው እና ጥያቄ ነው። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ወንድ ሆኖ ነው የመጣው አይደለ? ምን ችግር አለው ሴት ሆኖ ቢመጣ? ኦኬ ሴት ሆኖ መምጣትና ወንድ ሆኖ መምጣቱ ፖዚቲቭም ኔጌቲቭም የለው። አሁን ሴት ሆኖ ቢመጣም ወንድ ሆኖ ለምን መጣም ለመጠየቅ አይቀርም መቼም ሁለቱንም ስለማይሆን ማለት። ስለዚህ የሰው ልጅ እንጅማሮ እግዚአብሔር ሲጀምር በወንድ ነው በአዳም ነው የጀመረው። ስለዚህ መልሶ ሲመጣ ምን አለ? ሁለተኛው አዳም ነው የመጣው። በዘር አዳም እንደመጣ ሁለተኛው አዳም ብሎ ነው የመጣው። ስለዚህ ሴት ስለምታንስ ሳይሆን ሁለተኛዋን አዳም በአንደኛው አዳም ኃጢአት እንደገባ በሁለተኛው አዳም ደግሞ ጽድቅ እንዲገባ የሚል አስተምሮ ነው ያለው። አንደኛው አዳምና ሁለተኛው አዳም እንጂ በወንድነትና በሴትነት ጋር የተገናኘ አይደለም። አሁን አንተንም የኔን ጥያቄ ልጠይቅህ እችላለሁ። አላህ ሔዋንን ለምን አላስቀደማትም? ሴት ለምን አልቀደመችም ብዬ ልጠይቅህ እችላለሁ። ግን ለምን አሁን ዞሮ ይሄ መልስ ይሄ ጥያቄ መሆን የለበትም። ለምን ሔዋንን ቢያስቀድማት ወንድ ለምን፣ ወንድንም ቢያስቀድመው ሴት ለምን የሚሉ ሀሳቦች ይመጣሉ። ስለዚህ እግዚአብሔር በዚህ መልክ በመበላለጥ መልኩ ሳይሆን እግዚአብሔር በዚህ መልክ ሰዎችን ይፈጥራል። ስለዚህ ወንድ ስለሚበልጥ አይደለም ወንድን ቀድሞ ይፈጥራል። እሺ ገብቶኛል። አመሰግናለሁ። ሴት ልጅና ወንድ ልጅ በድነት ጉዳይ ላይ መጽሐፍ ቅዱስ የሚያወራው ሴት የለም፣ ወንድ የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉም ልዩነት የለም፣ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ናቸው ነው። ስለዚህ ድነት ጉዳይ ላይ ከዘላለም ሕይወት ጉዳይ ላይም ወንድና ሴት እኩል እንደሆነ ይናገራል። ግን የስራ ልዩነት አላቸው። ወንድ ልጅ የሚያደርገው ሴት ልጅ አታደርግም፣ ሴት ልጅ የሚያደርገው ወንድ አታደርግም። በጉልበትም ይለያያሉ። ሴቶች ሲፈጠሩ ደካማ ናቸው። ሲፈጠሩ ደካማ ፍጥረት ናቸው። በፊዚካል እንደ ወንድ አይሆንም። እሺ አመሰግናለሁ ማሚ። የጠየኩህ ሞክ ምናምን እንዳይመስልህ። አይ ችግር የለም ለማወቅ ነው። ባይዘው ሞክ የሚያደርጉም ሰዎች እየሰሙ ካወሩኝ እኔ በደንብ ነው። ችግሩ አሁን እኔ የምንጋጨው ብዙ ጊዜ ያለመሰማማት ላይ ነው እንጂ ሞክ እያደረግን ከሆነ ኦኬ ሞክ አድርገሃል፣ ኦኬ እኔ ደግሞ ሀሳብ አነሳለሁ። ስለዚህ ሀሳቡ ላይ መሟገት ይችላል። ግን በመሀል ከገባ ከተጣላ ከተጋጨን ወደ እውነት መምጣት አንችልም፣ ልንግባባ አንችልም። እሺ ማሜ ቴንኪው። ከስሮኝ እሰማለሁ። እሺ ሌላ ጥያቄ ያለው ካለ ለምን መሰላችሁ? አይመለከታችሁም። እናንተ ምስክሮች ናችሁ የምትሆኑት እንጂ ጠበቃ መሆን አትችሉም። ሃይማኖት መጽሐፍ ተጽፎለት መሬት ላይ ከወረደ በኋላ አትናገሩብኝ የሚባል ነገር የለም። አንድ ነገር ተጽፎ አደባባይ ላይ ከወጣ በኋላ ለትችት ግልጽ ነው ማለት ነው። ራሱን ለትችት ሰጥቷል። ሰው ፊት አቅርበህ
ግን አያምርም አትበለኝ። አሁን ለምሳሌ ምግብ ሰርታ እኔ ጋር ካቀረብኩ በኋላ አይጣፍጥም እንዳትለኝ፣ ዝም ብለህ በቃ ዋጠው የሚባል ነገር ነው። ስለዚህ እኔ ጋር ፊቴ ካቀረብከው ምግቡን አልፈልገውም ብዬ ልመልሰው እችላለሁ፣ ከጣሜ ልበላው እችላለሁ፣ ግማሹ ብልቼ ልተው እችላለሁ፣ መብት ሊሰጠኝ። ስለዚህ ቁርአን እኔ ፊት ከቀረበ መተቸትም መቀበልም ይሄኛው ስህተት ነው፣ ይሄን አልቀበለውም፣ ይሄኛው እንዴት ችግር አለበት ማለት መብት ነው። አንተን አይመለከትም። መጽሐፍ ቅዱስን ተመሳሳይ የኔ ነው ካልክ እኔ ፊት አታቅርብ፣ በቃ ለኛ አታቅርቡልን። እንደዛ ብለህ ከትችት ነፃ የሆነ ነገር የለም። እውነትም ቢሆን ይተቻል እና መጽሐፍ ቅዱስም ስትተቹ መብታችሁ፣ አትናደዱ። ሰውየውን አታክ ለማድረግ አትሞክሩ። በቃ ሀሳቡ ላይ ፎከሳል። ያንተ አይደለም መጽሐፉ፣ ለማስረዳት ነው እንጂ መጽሐፉ ባለቤት አንተ አይደለም። መሐመድ ማለት ምን ትርጉሙን ታውቃለህ? አዎ ምንድን ነው እስቲ ትርጉሙ? በአረበኛ ምስጉን ማለት ነው። በዕብራይስጥ ደግሞ እንትን ማለት ላብል የተወደደ ማለት ነው። የዕብራይስጡ ቃልና የአረበኛው ቃል ይለያያል። የሙስሊሞች ነቢይ በአረበኛ ነው። ስለዚህ የተወደደ ማለት አይደለም። ምስጉን ማለት ነው። ምስጉኑ ማለት ነው። ደግሞ እሱ ምስጉን የሚለው ለሰው አይሆንም፣ ለአምላክ ነው የሚሆነው። አረበኛው ራሱ ግን ለሙሐመድ ስም ያወጣለት አያቱ ነው። አያቱ ደግሞ ጣዖት አምላኪ ነው እና ሲሞትም ገሃነም ነው የገባው። ስለዚህ የሙሐመድን ስም ያወጣለት ሰው ጣዖት አምላኪና በኋላ ላይ ደግሞ ገሃነም የገባ ሰው። ስለዚህ ስሙ መለኮታዊ ስም፣ መለኮት የሰጠው ስምም አይደለም፣ ተራ ስም ነው። ሙሐመድ የሚለው ተራ ስም ትርጉም ማለት ምንም ከህይወት ጋር የሚያገናኘው ነገርም የለም። እንዴት ነህ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አንድ ጥያቄ ነበረኝ። አክቹዋሊ እኔ ሙስሊም አይደለሁም፣ ጀስት ክርስቲያን ነኝ። ግን አንድ ጥያቄ ስለነበረኝ ነው የምጠይቅ በእስልምና ዙሪያ። እሺ ምንድነው የነብዩ መሐመድ ልጆቹን ሲድር ልጄን የሚያገባ ሰው እንትን ድራቢ ሚስቶች 2-3 ሚስቶች እንደማያገባ ብሎ ቁርአን ይሄንን ነገር ይናገራል። የሆነ ሰው ስለነገረኝ ነው። እኔ ስለ ቁርአኑ ምንም መረጃ የለኝም። ግን ጥያቄ ምንድነው የነብዩ መሐመድን ልጆች ያገቡ ሰዎች ድራቢ ሚስት ማለት 2-3 ሚስት አያገቡም የሚል መረጃ አለ ወይ ቁርአን ላይ? አይ ስለ ልጆቹም ቁርአን ላይ አወራም፣ ሐዲስ ላይ ነው ያለው። ሐዲስ ላይ ግን መሐመድ ባይዘወይ የራሱ ሲሆን ህግ ይቀይራል። ይሄ ታወቀ ነው። ለምሳሌ አንድ ልጅ ናት ያለችው። ሌሎቹ ባይዘወይ መሐመድ ገና መሐመድ ራሱ ሲረገዝ አባቱ ሞተ፣ ሲወለድ ሚስቱ እናቱ ሞተች፣ አጥቢው ጡት ያጠባችሁ ሞተች፣ አጎቱ ጋር ሲሄድ አጎቱ ሞተ፣ አያቱ ጋር ሲሄድ አያቱ ሞተ። ልክ ከድጃን አግብቶ ሲወልድ 2 ዓመት ሳይሞላቸው ነው ልጆቹ የሞቱት። አንድ ብቻ ነበረች የቀረችው። እሷን ሲድር ግን ምን አለ? አልይ የሚባል አቡ ጣሊብ የሚባል ያጎቱ ልጅ ነው። እሱ ለእሱን የዳረው ወጣት ልጅ ነው። 21 ዓመቱ ነበረ። የእሱ ልጅ ደግሞ 18 ዓመቷ ነበረ። ሲድራቸው እንትና ማን ነው ዑመር የሚባለውና አቡበከር የሚባለው ለእኛ ዳርልን አሉት። የ18 ዓመት ልጅ ናት፣ ለእኛ ዳርልን አሉት። እነሱ 50 ቤት ነው እድሜያቸው። እንዴ ያል ህፃን ልጅ ናት እሷ ገና፣ ለእናንተ አልድርም ማለት። ግን አቡበከር የሚባለው ግን የአቡበከር አይሻ የምትባለው በ6 ዓመቷ መሐመድ ያገባት ግን የአቡበከር ልጅ ነበረች። አቡበከር የእሱ ልጅ ሲጠይቀው ህፃን ናት አለ፣ የ18 ዓመት ልጅ። እሱ ግን አቡበከርን ጠይቆ የ6 ዓመት ልጅ ነው ያገባው። የ6 ዓመት ልጅ ነው የወሰደበት። ከዛ በኋላ ላይ እድሜው አልደረሰም ካለ በኋላ ለአልይ ዳር ለአልይ ሲድረው 2ኛ ሚስት በሷ ላይ እንዳያደረግ ሌላ እንዳታገባ ብሎ በሐዲስ ነው የተናገረው። በታሪክ ነው የምታገኘው እንጂ ቁርአን ላይ አይደለም። ቁርአን ላይ ጭራሽ ልጅ እንዳለውም ልጆችን ይሩት አይኑት እነማን እንደሆኑ ምንም አይታወቅም። ቁርአን ላይ አይደለም። በጣም አመሰግናለሁ። ተመልሶልኛል። ቴንክ ዩ ተባረክ። አንድ ልጅ የነበረችው 18 ዓመት ሞልቷል፣ አልድርም ማለት ተመልከት። እሱ የ6 ዓመት ልጅ ያገባል፣ የ6 ዓመት ልጅ ይጠይቃል። የእሱን የ18 ዓመት ልጅ ግን ለጋብቻ ሲጠይቋት ገና ህፃን ናት እሷ። ከዛ ለአልይ ዳራት። ይሄ እንግዲህ የእስልምናው ነቢይ በራሱ እና በራሱ ጉዳይ ላይ በጣም የሚገርም ሰው ነው። የሚገርም ሰው ነው። ለምሳሌ በአሻንጉሊት
ተመልከቱ። በአሻንጉሊት መጫወት ክልክል ነው ይልና አይሻን ሊያገባ ስለነበረ በአሻንጉሊት እንድትጫወት ፈቀደላት። እንግዲህ አላህ በአሻንጉሊት መጫወት ከልክሏል። ህፃናት በአሻንጉሊት እንዳይጫወቱ። መረጃ ሌላ ግን መረጃ የሚፈልግ ሰው ሙሐመድ ለራሱ ይፈቅዳል ጥሩ ጥሩዋን ነገር፣ ለሌሎቹ ደግሞ መጥፎም ቢሆን ደግሞ ያዛቸዋል። ራሱ ግን አይፈቅድም። ለምሳሌ እሱ የጉዲፈቻውን ልጅ የተፈታች ሚስት አግብቷል። የእሱ ሚስቶች ግን ከፈታ በኋላ ማንም እንዳያገባ ከልክሏል። ሰውየው እኮ በጣም መርዝ የሆነ ሰው ነው። መርዝ የሆነ ሰው የሰው ሚስት አግብቷል። የሰው ሚስት አግብቷል፣ ግን የእሱ ሚስት እንዳያገቡ ከልክሏል። እንዲያውም በአላህ ዘንድ ከባድ ኃጢአት የሙሐመድ ሚስቶች ማግባት ነው። ይሄ ደግሞ በቁርአን ላይ ያለ። ለምሳሌ ቁጥር 37ን 33 ላንብብላችሁ። ለዚያ አላህ በእርሱ ላይ ለለገሰለት አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ የሚባለው የጉዲፈቻ ልጅ ነበረው ነፃ ያወጣው ማለት ነው። ከባርነት ነፃ አውጥቶ አሳድጋለሁ ብሎ የወሰደው ምክንያቱም ልጅ ስለሌለው እሱ አላህ ገላጩ የሆነውን ነገር በነፍስ ውስጥ የምትደብቅና አላህን ልትፈራ ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህን ፍራ በምትል ጊዜ አስታውስ። ዘይድ የሚባለው ሚስቱን ሊፈታ ሲል ሙሐመድ ምን ብሏል? አላህን ፍራ አትፍታት አለ። ይሄን ያልከው ግን አለ ብሎኛል አላህ መልሶ ደግሞ መገለጥ መጣልኛል እና አላህ ምን አለኝ? ሰው መፍራት እኔ መፍራት ሲገባ ሰውን ፈርተህ ዘይድን ሚስቱን ሊፈታ ሲል አትፍታ ብለው ነበረ፣ ግን እኔ ነበር መፍራት የነበረብህ እና ዘይድ ከእርሷ ጉዳይን በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከነሱ ጉዳት በፈጸሙ ጊዜ ማግባትን ችግር እንደማይኖርባቸው እርሷን አጋባንህ አለ። አሁን የጉዲፈቻውን ልጅ ምን አለው ማለት ነው? አጋባው። ለማን? ለሙሐመድ። ማን አጋቢው? አላህ። በማን በኩል? በሙሐመድ በኩል። አግባ የሚለው ማን ነው? አላህ። በማን በኩል? በሙሐመድ በኩል። የማንም ሚስት? የጉዲፈቻውን ልጅ ሚስት፣ የዘይድን ሚስት አጋባው። እዚሁ ቁጥር 53 ይችን ሴት አግብቶ ድግስ ደግሶ ሰዎች ከቤት አልወጣ ሲሉ የተናገረውን ነገር ልንገራችሁ። እናንተ ያመናችሁ ወይ መድረስን የምትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በቀር የነብዩ ቤቶች በምን ጊዜ አትግቡ። ነብዩ ቤቶች አትግቡ የሚል መገለጽ ከሰማይ ሲመጣ ማለት ነው። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ በነብዩ ያስቸግራል፣ ከእናንተ ያፍራል፣ ግን አላህ በእውነት አያፍርም። ዕቃን ለመዋስ በጠየቃችሁ ጊዜ ከመጋረጃ ሆናችሁ ጠይቋቸው። የለልባቸው ለልባቸው የበለጠ ንጽህና ነው። የአላህም መልእክተኛ ልታስቸግሩ ሚስቶቹን ከእርሱ በኋላ ማለት እሱ አግብቶ ሊፈታቸው ከዛ እሱ ቢሞትም ማለት ነው። የአላህ መልእክተኛ ልታስቸግሩ ሚስቶቹን ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው። አየው፣ ኃጢአቱ ምን አይነት ኃጢአት ነው? ከባድ ኃጢአት ነው። የሙሐመድን ሚስቶች ከሞተ በኋላ ማግባት። እሱ ግን የማንን ሚስት አግብቷል? የጉዲፈቻው ልጅ ሚስት አግብቷል። እሱ የተፈታች ሴት ያገባል። እሱ የፈታትን ግን ወይም እሱ ደግሞ ትቷት ሄደውን ሴት ማግባት አይቻልም። አሁን አይሻ በ9 ዓመቷ አብሯት ተኛ፣ ሚስቱ አግብቶ ማለት ነው። ከዛ በ18 ዓመቷ እሱ ሙቷል፣ ልጅ የላትም። ከ18 ዓመት በኋላ አሁን ከልጇ ማግባት አይቻልም። ለምን? እሷን ማክባድ ከባድ ኃጢአት ብሎ ስላለ ሙሐመድ ለራሱ ሲሆን ከባድ ሰውዬ ነው። እሺ ሁለተኛውንም ማሳየው ፋጡማ የምትባለውን የነብዩ ሚስት የነብዩ ልጅ ማግባት ፈለጉ። ዘ ሜሴንጀር ኦፍ አላህ ሴድ ሺ ኢዝ ያንግ፣ በ18 ዓመቷ ያንግ አላት። ዘን አሊ ፕሮፖዝድ፣ አሊ የሚባለው አገባት። አያችሁ፣ አቡበከር ማለት የ6 ዓመትን ልጁ ለነብዩ የሰጠ ሰውዬ ማለት ነው። ስለዚህ የነብዩን ፋጡማን ማግባት ፈለገ። እሱ ምን አለ? ሙሐመድ በጣም ያንግ ናት፣ ገና ልጅ ናት፣ ያንግ ናት፣ ገና ወጣት ናት፣ ለእናንተ አልጥርም። እሱ እኮ በ53 ዓመቱ የ6 ዓመት ልጅ ነው ያገባው፣ ያውም ደግሞ የአቡበከር። ሌላ በአሻንጉሊት መጫወት ክልክል መሆኑን ደግሞ እናሳያቸው። አይሻ ምን ትላለች? አይ ዩዝድ ቱ ፕሌይ ዊዝ ዶል ኢን ዘ ፕሬዘንስ ኦፍ ፕሮፌት፣ ነብዩ ባሉበት በአሻንጉሊት ትጫወት ነበር አለች። ማይ ገርል ፍሬንድ ኦልሶ ዩዝድ ቱ ፕሌይ ዊዝ ሚ፣ ሴት ጓደኞችም አብረው ይጫወቱ ነበር። ወይን አላህ አፖስትል ዩዝድ ቱ ኢንተር፣ እኔ ወዳለሁበት ቦታ ሲገባ እነሱ ራሳቸውን ይደብቁ ነበር። ግን ነብዩ ይጠሯቸውና ከኔ ጋር ጆይን አድርገው ኤንድ ፕሌይ ያደርጋሉ። ምን ይላል? ፕሌይንግ ዊዝ ዶል ኤንድ ሲሚላር ኢሜጅ ኢዝ ፎርቢድን፣ በአሻንጉሊት መጫወት ክልክል ነው።
ተመሳሳይ የሆኑ ጉዳዮች ላይ። ለነገር ግን ለእኔ ይፈቅድልኝ ነበር። ኢት ዋዝ አላውድ ፎር አይሻ አት ዛት ታይም። ከዛ ሺ ዋዝ ኤ ሊትል ገርል፣ በጣም ሕፃን ልጅ ነበረች። ኖት ሪች ዘ ኤጅ ኦፍ ፖቨርቲ፣ ምን ላይ አልደረሰችም? አቅመ አዳም ላይ ወይም አቅመ ሔዋን ላይ አልደረሰችም። በአሻንጉሊት መጫወት ያው በትንሣኤ ቀን አሻንጉሊቱ ላይ ህይወት ዝራበት ተብለህ ትጠየቃለህ ይላል። አደባባይ ላይ ኡስታዞች የሚዋሹት ሊትራሊ እንትን ነው፣ ዲሲቭ ነው የሚያደርጉት። አሁን ምን አለ ዩቲዩብ ላይ ሰርች የላችኋለሁ አስቀምጫለሁ። መሐመድ አቡ ብላችሁ ብትገቡ ታገኙታላችሁ። አቡበከር የሚባለው ምን አለ፣ ድንግል ማርያምን ከማክበራችን የተነሳ ቁርአን ራሱ አንድ ምዕራፍ በስሟ ተመድቦላታል። በስሟ ነው የሚጠራው። ምን የሚል ሱረቱል መርየም የሚል ራሱን የቻለ ምዕራፍ አላት። አክብሯት ማለት ነው። ግን እኮ የመጎዳዳት ምዕራፍ ይባላል፣ የሸረሪት ምዕራፍ ይባላል፣ እና ደግሞ የሐሜተኞች ምዕራፍ ይባላል፣ የልብስ ሰፊዎች ምዕራፍ ይባላል። አክብሯት ማለት ነው። ግን አሁን ማክበር ተብሎ የሸረሪት ምዕራፍ፣ የመጎዳዳት ምዕራፍ፣ ከሀገር የመውጣት ምዕራፍ፣ የሐሜተኞች ምዕራፍ፣ ከዛ የሰላቢዎች ምዕራፍ አለ። ምዕራፍ የቁርአን ምዕራፍ የሰላቢ ምዕራፍ ተብሎ ማለት የሐሜተኞች ምዕራፍ። ገብታችሁ ቪዲዮ ላይ ዩቲዩብ ላይ ሰርች ይበላል። ቁርአኑን ብታነቡት እንደዛ ነው የሚለው። የመጎዳዳት ምዕራፍ፣ የነጎድጓድ ምዕራፍ አለ። የቤት ዕቃዎች ምዕራፍ፣ የቤት ክፍሎች ምዕራፍ አለ። የቤት ክፍል ሽንት ቤት፣ ሳሎን ምናምን ዕቃ ቤት እንደሚባለው እንደዛ ምዕራፍ አለ። እና ይህንን ሁሉ ስም እየወሰደ ማርያምን በጣም ስላከበርና ነው በስሟ ምዕራፍ የተመደበው ይላል። አሁን ይሄ ሰዎችን ዲሲቭ ለማድረግ የተጠቀመበት ነገር። እኔ የምልህ ለምሳሌ ሙስሊሞች ቁርአን ዘ ላስት ሪቨሌሽን እና መሐመድን ደግሞ ዘ ላስት ፕሮፌት ይላሉ ይላሉ። እና እንደዛ ካሉ ሪቨሌሽን ከሆነ መገለጥ ከሆነ አንድ ሰው የማያውቀውን ነገር ነው አለ እግዚአብሔር እንደ አዲስ ነገር የሚገልጥለት። ተሳሳት። መገለጥ ማለት ምንድን ነው? ለምሳሌ ሪቨሌሽን ማለት ምን ማለት ነው? የሆነ ሰው የማያውቀውን ነገር አምላክ ሲገልጥለት ማለት ነው። የማይታይ ነገር ወደ መታየት ሲመጣ ማለት ነው። ሲመጣ ወይ ከዚህ በፊት ደግሞ ሰዎች የማያውቁትን ነገር አዳዲስ ነገር ሲያውቁ። ግን እኔ ታሪክ ሳጠና መሐመድ በሚገባ ወንጌል የተሰበከለት ከክርስቲያኖች ጋር አብሮ በደንብ የሚኖር ስለ ኢየሱስ ክርስቶስ ሞትና ትንሣኤ በደንብ የሚያውቅ የተወለደበት መካ አካባቢ ደግሞ ብዙ አይሁዶች የነበሩበት የባቢሎን አይሁዶች ተሰደው ወደዛ ይኖሩበት የነበረ ስለ ቶራ በደንብ አበጥሮ የሚያውቅ አስቀድሞ ኢንፎርሜሽን የነበረው ክርስቲያኖችን በደንብ የሚያውቅ 360 ጣዖቶች የነበሩበት ቦታ የሚኖር ከጣዖቶቹ መካከል አንዱን አላህ ብሎ ያመልክ የነበረ አባትና እናቱ እነ አብደላ ጣዖት አምላኪ እንደነበሩ እና እዛ አካባቢ በደንብ ኢንፎርሜሽን ይዞ የተነሳ ነውና ምንድነው መገለጥ የምንለው? አንተ እኮ የማታውቀው ነገር ነው የሚገለጥልህ። ኢንፎርሜሽን ይዞ ነው እዛ ዋሻ ውስጥ ገብቶ ያንን ኢንፎርሜሽን ኮምፓይል አድርጎ በሚመቸው መልኩ ጽፎ ከሚያመልካቸው ጣዖቶች መካከል እሱ ነው። ምክንያቱም ለመሰለ በዛ ዘመን እሱ ይኖርበት በነበረበት ዘመን ላይ የነበሩ ጣዖቶች እርስ በርሳቸው በጣም ኮምፒቲሽን ነበር። የኔ አምላክ ነው ሱፕሪም፣ ያንተ አምላክ ነው ሱፕሪም የሚባል ማለት ነው። ከዛ መካከል የራሱን አምላክ ሱፕሪም ለማድረግ ጥረት አድርጎ ሪቨሌሽን ብሎ ከሁሉም ነጥሮ ለመውጣት የራሱ መጽሐፍ ይዞ የመጣ ሰው ነው ባይ ነኝ። ተሳሳትኩ? በትክክል እንደዛ ነው። በትክክል እንደዛ ነው። መሐመድ አዲስ ነገርም መገለጥ አልመጣለትም። ባይዘው አይተህ ከሆነ ቁርአን ላይ አንድ መገለጥ የለም። ሁሉም የተወሰኑት ከተለያየ መጽሐፍ። ለምሳሌ ኢትዮጵያውያኖች ማርያ ቂብጥያ የምትባል አንድ ሴት ነበረች፣ ውሽማው ማለት ነው። በሚስቱ አልጋ ላይ ይዞ ተኝቶ የተያዘችው ማርያ ቂብጥያ የምትባል ነበረች። እና እሷ ምን ብላ ነገረችው? ኢትዮጵያውያን እኮ ቤተክርስቲያን ውስጥ ስዕል አለ ብላ ነገረችው። ከዛ እሱ መገለጥ መጣ። እሱ መገለጥ መጣልኝ አለ። ምን መገለጥ መጣልህ ስትለው ከፍጥረት ሁሉ ክፎች ናቸው እነሱ፣
ብሎ ተናገረ። ይህንን ግን መገለጥ ያመጣለት አለ። ከነገረችው በኋላ መገለጥ መጣ። እነዛ ስዕልን ምናምን የሚያደርጉ መቃብር ላይ የሚያደርጉ እዛ ላይ የሚያመልኩ እነሱ ከፍጥረት ሁሉ ክፎች ናቸው ብሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንትን አላት፣ መረጃ አላት ሴትዮዋ። ያንን ይዛ ነው ሄደችው። መሐመድ የኢትዮጵያ ቤተክርስቲያንን ያውቅ ነበር። ለምሳሌ ከኦርቶዶክስ ቤተክርስቲያን የተወሰደ የቁርአን ክፍል አለ፣ በጣም በሰፊው የተወሰደ ቀጥታ ነው የተወሰደው። ለምሳሌ ስለ እንትን ማለት ነው። ይሄ አዳምን ስገድ ባለው ጊዜ ለአዳም ስገዱ ባልተባሉ ጊዜ አልሰግድም ያለው ታሪክ አለ እንትን ላይ አዋልድ መጽሐፍት ላይ። ከዛ ነው የተወሰደው። ወፍን በጭቃ መፍጠር ከዛ በልጅነቱ ተናገረ የሚሉ ሀሳቦች የተወሰዱት ከአይሁድ አፈ ታሪክም አሉ። መሐመድ አንድ ነገር ከሰማይ እየወረደለት የለም። በጣም ቅርብ የሆኑ ስለ ክርስትና የሚያውቁ ቤተሰቦች ነበሩት። ለምሳሌ ወረቃ ኢብን ነፍል የሚባለው እርሱ ሰውዬ አጎቱ ማለት የአጎቱ ነው፣ የእናቱ ወንድም ነው። እንደውም ከማግባቱ በፊት በከድጃን ሲያጋባው የነበረው ወረቃ የሚባለው ሰውዬ ነበር። ከዛ ከወንጌል ይጽፍ ነበር ይላል። ባይዘው ከወንጌል ይጽፍ ነበረ፣ ክርስቲያን ነበር፣ ከወንጌል ይጽፍ ነበር ይላል። ራሳቸው መረጃ ይሰጡ። እንደውም ከድጃን በሚያገባበት ጊዜ በመጠጥ ኃይል አባቱን ያሰከሩት ከወረቃ ጋር ተስማምተው ነው። ስለዚህ መሐመድ በ25 ዓመቱ ከድጃን ሲያገባ ወረቃ የሚባል ሰው አብሮት ነበር፣ ከወንጌል ይጽፍ ነበር። መጨረሻ ላይ መገለጥ መጣልኝ ብሎ የሚሄደው አጎቱ ጋር ወረቃ የሚባለው እሱ ነው ነብይ ነህ ያለው። ስለዚህ መሐመድ ከክርስቲያኖች ከአይሁዶች ተለይቶ አያውቅም። አይሁዶችና ክርስቲያኖች አብሮት ነበር። ንግድ ሲሄድም ወደ ሻም ንግድ ነበር፣ ሻም ደግሞ ክርስቲያኖች ነበሩ። ያው በጦርነት በኋላ እሱ በቁጥጥር ውስጥ አውላቸው እንጂ ማለት። ስለዚህ መሐመድ በዙሪያው ክርስቲያኖችም አይሁዶችም ነበሩ። መገለጥ የመጣ አዲስ መገለጥ የለም። ቁርአን የትኛውን ቁርአን አንብበ ወይ ገድላትና ድርሳናት ኦርቶዶክስ ላይ ያለ ወይም ደግሞ እንትን ላይ አዋልድ መጽሐፍቶች አለ ወይ መጽሐፍ ቅዱስ ላይ አለ ወይ ደግሞ የአይሁድ ተልሙድ ላይ አለ ወይ ደግሞ የአረቦች አፈ ታሪክ አለ። ለምሳሌ አንድ አፈ ታሪክ አለ ዋሻ ውስጥ የተገኙ ወጣቶች የሚለው አሁን እሱ ታሪክ የተወሰደ መሐመድ መገለጥ መጥቶለት ነው። በጣም ብዙ ነገሮችን የወሰደው ከሌሎች ነው እንጂ መሐመድ ምንም አይነት አዲስ መገለጥ የለም። አዲስ መገለጥም ግን የሚመጣለት አለ። ልንገር አዲስ መገለጥ የሚመጣለት አለ። ለምሳሌ መሐመድ አንተ ጠንቋይ ነህ ሲሉት መገለጥ መጣልኝ ይላል። መሐመድ ጠንቋይ ሳይሆን ነብይ ነው ይላቸዋል። ላላ የሚለው ራሱ መገለጥ መጣልኝ የሚለው ይሄ ነው እንግዲህ አዲስ መገለጥ ለሱ እንጂ ሌላው በሙሉ ዮሴፍ ብትል የአብርሃም ብትል ትንሽ ዞር እያደረገ ነው እንጂ ከመጽሐፍ የተወሰደ። ግን አዳዲስ መገለጥ የሚባሉት እሱ ሚስት ማግባት ሲፈልግ ማስረጃ ከፈለክ ነው። ሚስት ማግባት ሲፈልግ የሰው ሚስት መቀማት ሲፈልግ መገለጥ የሚመጣለት። ሕፃን ልጅ ጋር መተኛ ሲፈልግ የሰው ሚስት መቀማት ሲፈልግ፣ ለምሳሌ ማርያ ቂብጥያ ጋር አልጋ ላይ የአፍዝ አልጋ ላይ ተኝቶ ተያያዘ። ከዛ እርም ነው አልነካም፣ ከዚህ በኋላ እሷን አልነካም ብሎ ቃል ኪዳን ገባና ትንሽ ቆይቶ መገለጥ መጣልኛል። ምን መገለጥ እንዴ አንተ እኔ ፈቀድኩልህ እንዴት እርም ታደርጋለህ የሚል መገለጥ መጣልኝ ራሱ። እንዴት ሚስቶቹን መገለጥ መጣልኝ ብሎ እንደሚያስፈራራ ላሳያቸው። ምዕራፍ 66 ላሳያቸው መሐመድ እንዴት እንደሚያስፈራ። አንተ ነብይ ሆይ አለኝ ይላል ራሱ ነው እንግዲህ። አንተ ነብይ ሆይ አለኝ አለ። ሌላ ለማንም አልተናገረ። አንተ ነብይ ሆይ አለኝ አለ። ማንም አልሰማም፣ ራሱ ነው የሚናገረው። አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድ የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? መሐመድ ምን አድርጎ ነበር? እርም አድርጎ ነበር። ማርያ ቂብጥያን ማለት ነው። ስለዚህ እርም አድርጎ አላህም እጅግ መሐሪ አዛኝ ነው አለኝ ይላል። ራሱ ነው መገለጥ የሚመጣለት። ተመልከቱ ከሚስቶቹ ጋር ጥል እንደነበረውና እርም እንዳደረገ እሷን እንደተወ ያሳያል። አላህ ለአንተ የመሮቻቸውን መፍቻ ያደነገግላቸው አላህ ረዳታቸው ነው፣ እርሱም አዋቂ ጥበበኛ ነው ይላል። ተመልከቱ እዚህ ጋር ነቢዩም ከሚስቱ ወደ አንዷ ወሬን በመሰጠረ ጊዜ አስታውስ ይላል ራሱ። እርሱም በነገሮች አላህ ማውራትን ባሳወቀ ጊዜ ከፊሉን አሳወቀ፣ ከፊሉን ደበቀ። በእርሱም ባወራ ጊዜ ይህን ማን ገለጠልህ አለችው። አዋቂ ውስጥ አዋቂውን ነገረኝ ይላል ራሱ መሐመድ። ከዛ ወደ አላህ ብትመለሱ ልባችሁ በእርግጥ ትዘነበላለች ያላቸው ሚስቶቹ ትስማማላችሁ። በእርሱ ላይ ብትረዳዱ አላህ ረዳቱ ነው ይላል።
ራሱ መሐመድ ነው የሚለው። ባይዘው ጅብሪልም ከምዕመናን መልካሙም ከዚያ በኋላ መላእክቱ ረዳቱ ናቸው አለኝ አላህ ናቸው። ቁጥር 5 ላይ ሚላል መላችሁንም ቢፈታችሁ ከእናንተ የሚበልጡ ሚስቶችን ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻጾችን፣ ተገዢዎችን፣ ጾመኞችን፣ ፈቶችን የሆኑትን ጌታው ሊለውጠው ይከጅላል። አሁን ይህንን አላህ አለይ ብሎ ራሱ መሐመድ ነው ይዞ የሚመጣው። እናንተ የነብዩ ሚስቶች ይላል መጥቶ አላህ ምን ይላችኋል መሰላችሁ? እናንተ በእነሱ ላይ ብትተባበሩ ሊፈታችሁ ይችላል። አላህ ደግሞ ደናግሎችን ሊሰጠው ይከጅላል ይላል። መገለጡ በማን በኩል ነው የሚመጣው? በሙሐመድ። ስለዚህ ሙሐመድ የማይመረመር የራሱን ፍላጎትን መገለጥ መጣልኝ እንጂ ሌሎቹ በሙሉ ከመጽሐፍ የተወሰዱ ናቸው። እነዚህ ከሴት ጋር ከምን ጋር እዛው ፊት ለፊት የሆኑ ጉዳዮች ላይ መገለጥ መጣልኝ። ሌሎቹ ግን ከመጽሐፍ የተወሰዱ ናቸው። ከሰማይ የወረደ አዲስ ነገር የለም። አለ የሚል ሙስሊም ካለ ይምጣና ያሳያል። ወይ ተልሙድ ላይ ወይ መጽሐፍ ቅዱስ ላይ የሌለ ወይ በአይሁዳውያን አፈ ታሪክ ውስጥ የሌለ አንድ ነገር ከሰማይ ወርዶለት ከሆነ ሙሐመድ መገለጥ መጣልኝ ባይዘው እሱ መገለጥ መጣልኝ የሚለው ያ በጣም ነው የሚያስቀው። አንድ ጊዜ ምን አሉት? አንተ እኮ ቀጣፊ ነህ አሉት። ትናንትና የሰጠውን ሕግ ዛሬ ደግሞ ትሽራለህ ሲሉት መገለጥ መጣልኝ አላቸው። ምን አይነት መገለጥ መጣል? አላህ እንዲህ ይላቸዋል፣ እኔ ነኝ አንቀጹን በአንቀጽ የለወጥኩትና እኔ ነኝ ያስረሳሁት ብሏል። እኔ የረሳሁት አላህ አስረስቶኝ ይላቸው። ይህም መረጃ የሚፈልግ ሰው ካለ ሱራ 206 ላይ እና ሱራ 16 101 ላይ አለ። አንተ ቀጣፊ እንጂ ሌላ አንቀጽን በአንቀጽ በለወጥ ጊዜ አንተ ቀጣፊ እንጂ ሌላ አይደለም። በእርግጥ እነሱ ያውቁም። አንተ አትገባም። ለምን መሰለህ? አሁን ሙስሊም ምን ያደርጋል መሰለህ? ልክ የሆነ ነገር ውሸት ነው ይላል እና ግባና ላስነብብ ስትለው አያነባትም። የሚፈልገው ምንድነው? ውሸት ነው የሚለውን አዋጅ ማድረግ ነው። ውሸት ነው ካልክ እና ያሳያል። ሰላም ዋላችሁ። እግዚአብሔር ይመስገን። አሚን አሚን። እግዚአብሔር ይመስገን። ጥያቄ ነበረኝ። ይቻላል። ጸጉር ምን ነው እንደዚህ መላጣ ነው? ጸጉሬ መላጣ የሆነው ምንም ነው መሰለኝ ውስጡም ባዶ ነው እንደዚህ መላጣ ነው። ኦኬ እንደዛ ነው ነገሩ። እሺ ጥርስ ፍንጭት ነው ግንጭት ነው ምንድነው? አላህ አደምን ወደ መሬት ሲጥለው ከሰማይ ጋር ተጋጨ። ከዛ ራሰ ባላነትን ለትውልዶቹ አስተላለፈ ይላል። ከመሬት ጋር ሲጋጭ መላጣ ሆነ። አዎ እንደዛ ነው የሚለው ተባሪ ተፍሲር። አደም ለተመለጠው አንተ ለምን ተመለክሽ እኮ ነገርኩህ እኮ ለዘሮቹ ራሰ ባላነትን አስተላለፈ ይላል። አንተ የአደም ዘር ነህ? የአደም ዘር ነህ አንተ? እና የማን ዘር ነህ? አደም እስላም ነው ክርስቲያን ነው? አደም በአረበኛ ነው። ክርስቲያንም ሙስሊምም አልነበረም። ሃይማኖት የሚባል ነገር የለም። አምላኩን ብቻ ነበር የሚያመልከው። ማን የፈጠረው? አደም እግዚአብሔር ነው የፈጠረው። ኦኬ እግዚአብሔር። ስለዚህ እግዚአብሔር ከሆነ ስለዚህ ኦርቶዶክስ ነው ማለት ነው። መቼም ሙስሊም አይሆንም። ኦርቶዶክስ የሚባል ሃይማኖት የለም እያልኩ ሃይማኖት የለም ብለህ ነው የምታስበው? ሃይማኖት የለም ብለህ ነው የምታስበው አንተ? አዎ ሃይማኖት ማለት የሃይማኖት ተቋም የድርጅት እንትን መሪ ያለው ምናምን የሚባል የለም። ምክንያቱም አንድ ሰው ነው አምላኩ ጋር ነው የሚገናኘው። ሃይማኖት ምንድን ነው አንተ? እኮ ልነግርህ እኮ ነው ከእግዚአብሔር የተሰጠኝ እኮ ነገረኛ። ሃይማኖት ምንድን ነው? እግዚአብሔር ነው የሰጠኝ እምነቴ ነው እኮ። ሃይማኖት ምንድን ነው ያልኩህ ማሰጠህ እኮ አይደለም። ሃይማኖት ኦርቶዶክስ እኮ አልኩኝ እኮ ቅድም እኮ ነገርኩህ። ኦኬ ኦርቶዶክስ ሆነህ ነው እንደዚህ የምትናገረው? ኦርቶዶክስ በእኔ አትለካም። እምነቱ በእኔ አትለካም። ኦርቶዶክስ በእኔ አትለካም። እሺ ወንድሜ እኔ እኮ ኦርቶዶክስ ሆነህ ነው በዚህ ስርዓት የምታወራው እንኳ አልኩህ እኮ። እምነቱ በእኔ አይለካም። እምነቱ በእኔ አይለካም። አሁን እኔ አልነካሁህም። ባይዘዌ አሁን እኔ ባትለካኝ ኖሮ እንደዚህ አትናገርማ። አሁን ለከታይ ነው። እኔ እኮ ምንም አላልኩም፣ እስካሁን ምንም አላልኩም። ባይዘዌ በፍቅር ነው እያወራ ያለው ወንድሜ እያለ እኔም እኮ በፍቅር እኮ ነው ማውራው እኮ። እሱማ ሁሉም ሰው ይመሰክራል። ግን መሐመድ ሐሰተኛ ነብይ መሐመድ ሐሰተኛ ነብይ እንደሆነ ታውቃለህ? አላውቅም። ስለ እስልምና አላውቅም። እኔ ኦርቶዶክስ ነኝ። አይደለም መሐመድ ኦርቶዶክስ አይደለም። መሐመድ ሐሰተኛ ነብይ ነው እውነተኛ ነብይ?
እኔ አላውቅም፣ አይዲያው የለኝም ስለሱ። ስለዚህ ይዋሻል። አንተ ኦርቶዶክስ ሳትሆን ሙስሊም። ስለዚህ ኦርቶዶክስ እንደዚህ እንዴ ስለ እስልምና አላውቅም እያልኩ ሰላም ትለኛለህ? አይ መሐመድ ሐሰተኛ መሆኑን ታምናለህ? እሺ ወንድም ይበቃሃል። እወድሃለሁ። መልካም ጊዜ። ከዚህ በኋላ ብዙ አልቆይም። በሙስሊሞች እባካችሁ ሃይማኖታቸውን ወክላችሁ ከመጣችሁ ሃይማኖታቸውን ወክላችሁ እንጂ እንደዚህ ያለ እግዚአብሔር ይመስገን ብለህ አላህን እስከምትክድ ድረስ መድረስ የለብህም። ጥላቻ ድረስ እንወዳለን፣ እናከብርሃለን። በስነ ስርዓት ነው ያወራው። እኔ ደግሞ ሀሳብ ልስጥህ ከፈቀድክልኝና ምን አለ መሰለህ የሙስሊሞችን ዲቤት በጣም ብዙ ጊዜ አይቻለሁ፣ ተመልክቻለሁ። የሚጠይቁትን ጥያቄ እና ሀሳባቸው በደንብ ገብቶኛል። እና በቃ ክርስትና የመጣው የዛሬ 2000 ዓመት ነው፣ ኦርቶዶክስ የተመሰረተችው ይሉና ከዛ በኋላ ያለው ግን ሁሉም ሙስሊም ነው ይሏል። አብርሃምም ሙስሊም ይላል። እስልምናን አብርሃም አያውቀውም። እንደገና ደግሞ ምንድን ነው ያየሁት መሰለህ? እንደው አንቺን ነገር ብቻ ልናገርና ከፈቀድክልኝ የገባኝን ነገር ነው ነግረህ የእግዚአብሔር እንትናን አብርሃም የተስፋ ቃሉ ሲዘገይ በቃ እስማኤልን በፊት ለፊት ላቅርብና ባርክልኝ ይበቃኛል ሲለው እግዚአብሔር በጣም አንገር ነው ያዘው። በዛ አይሆንም ነው ያለው። በቃ የባሪያይቱ ልጅ ከጥቂት በኩል አይወርስም፣ በቃ አይሆንም ነው ያለው። እኔ በይስሐቅ በኩል ነው የምባርክህ ነው። ገብቶሃል? እና የይስሐቅ ደግሞ የተስፋ ቃሉን መንገድ አይቀበሉትም። የሚቀበሉት ማንን ነው? እስማኤልን ነው። እስማኤል በቃ ኦልሬዲ ተባርኳል ይለዋል። ግን ያ የተስፋ ቃል ምንድን ነው? ይወርሳል አይወርስም የተባለው ነገር ምንድን ነው ብለህ ስትጠይቅ በምንም ታሪክ ሊቀበሉ አይፈልጉም። ይሄ የሚወረሰው ነገር ደግሞ ምንድን ነው? ዲቫይኒቲ የክርስቶስ መምጣት ከዛ ጋር ግንኙነት ስላላት አይፈልጉም። እና ልል የፈለግኩት ከዛ በላይ ብቻ የአይሁዶችን ታሪክ ንጥቅ አድርገው አይሁዶቹም ሙስሊም ናቸው ለምን እንደማይሉ አብርሃምን ሙስሊም አድርገው አይሁዶችን አያደርጉ። አይሁዶቹ ለምን ሙስሊም አይሆንም? በአንድ አምላክ ነው የምናመልከው ይላሉ እነሱ። ሙሴን ነጥቅ አድርገው አሁን ሙሴ ከእስልምና ጋር ምን አገናኘው? ሙሴን ነጥቀው እስላም ነው ይለዋል። ቀጥሎ ደግሞ አሁን እንትናን ትንቢተ ዳንኤል ነብዩ ዳንኤል ነጥቀው በቃ እስላም ነው ይለዋል። እና ከዛ በላይ ብቻ ከክርስቶስ በፊት ያሉትን በአጠቃላይ ወስደው አስለሟቸዋል። እና ስላስለሟቸው አሁን የቅድም መጥቶ የፈለገው ላይ መጥቶ አብርሃምን እና እኔ በራሴ አላህ የነብዩ መሐመድ የስራ ውጤት ነው ባይ። ነብዩ መሐመድ ቁጭ አድርጎ የፈጠረው በእርግጥ ሎካል አምላኩ ሊሆን ይችላል። ይሄ የሆነ የሚገዳደረው ሌቭል ስፒሪት አለ። እሱን ነው አምላክ ያደረገብን ብዬ ባይ ነኝ። እንደዛ ብዬ እሱን አምላክ አይደል። ለምን በጣም ታሪክ ስታጠና ወደ 360 የሚሆኑ የጣዖት አምልኮ ነበረ። በጣም ፌመስ የታወቁ ማን ነው ነብዩ መሐመድ በነበረበት ዘመን። ከዛ በአከል አልሚናስ ኢላ ምናምን የሚባሉ አሉ ፌመሶቹ። እነሱን ሁሉ ነው መሐመድ ከፈመሰ በኋላ እነሱን ነው ጨፍልቆ ያጠፋ። ቀጥሎ አይሁዶችን፣ ቀጥሎ ክርስቲያኖችን ያሳደደው የኔ አምላክ ይበልጣል ብሎ ማለት በጉልበት። ስለዚህ ሁሉንም ሰው በቃ የሆነ ብቻ ወይም ኦርቶዶክስ ነበረች በዛ ሰዓት። እንደውም ምኑትን ልንገርህና ኢስተርን ኦርቶዶክስ ሴሪያ አካባቢ ያለችው ኦርቶዶክስ በጣም ቫይብራንት ስለሆነች ወደ መካ መዲና አካባቢ በጣም ትምህርት ታስተምር የነበረችው ኦርቶዶክስ ነች። እና በደንብ አድርገው ስለ ክርስትና ያውቃል መሐመድ እና ስለ ጁሾችን በደንብ ያውቃል። እና እሱን ኮምፓይል አድርጎ አጠናክሮ ወስዶ ነው እዛ ጫካ ውስጥ ቁጭ ብሎ እሱ መሀይብ ነው መጽሐፍ አይችልም። ዚኪርን አስቀምጦ ዚኪር በጣም ማንበብና መጽሐፍ ይችላል። ግን ሁለቱ ቫጋቦንድ ጓደኞቹ ናቸው አቡበከርና ዚክር። ቁጭ ብሎ ከእነሱ ጋር ቆምሮ የጻፈው መጽሐፍ ነው። በስነ ስርዓት ወደኋላ የምትመለከት ባይዘወይ ስለ ኦርቶዶክስ ስላልከው ነገር ባይዘወይ መሐመድ ዙሪያ የነበሩት ብዙዎቹ ኦርቶዶክሳውያን ነበሩ። በ600 ዓመተ ምህረት አካባቢ ላይ ኢትዮጵያ መጥቶ ስለነበር ማለት ነው። በእነሱ መጥቶ ስለነበር ባይዘወይ መሬምና ማርያምን አገናኝቶ ሱረቱል መሬም እንዲጻፍ ያደረገው ሰው አይ ቲንክ ጃፈር ይሁን ጃፈር እንደዛ አይነት ነገር ሰው እና ታሪኩን ወደኋላ ስታጠና መሐመድ እያንዳንዱን ኢንፎርሜሽን ያጠናል። በነገራችን ላይ የመሐመድ ጡት የምታጠባዋ የነበረችው ሴት ኢትዮጵያዊ ነች። በታሪክ ውስጥ ማርያ ቂብጥያ ኢትዮጵያዊ፣ አንዳንዶቹ ግብፃዊ ናት ይሏታል፣ ኢትዮጵያዊ ይላሉ። ያችን ተመሳሳይ ናት። የኢትዮጵያን ታሪክ ታውቃለች። ስለ አድኖ የሚባለው አለ አይደለ? ስለ እሱም ጉዳይ ታውቃለች። እና ሀዲስም አለ ባይዘው በዛ ጉዳይ ላይ ማርያ ቂብጥያ ጋር
ከፍጥረት ሁሉ ክፎች ናቸው ምናምን ይላል። እና መሐመድ የማያውቀው መሐመድ ኢንፎርሜሽን አልነበረውም ብሎ የሚያምን አለ። ታስታውስ ከሆነ አቡ ሀይደር የሚባልና የሆነ አንድ ወንጌላዊ ዲቤት አድርገው ነበር። ሰው ምንም አያውቅም። አቡ ሀይደር ምን ብሎ መለሰለት? ሙሐመድ ማንንም ክርስቲያን በዙሪያ አያውቅም ነበር ብሏል። ሙሐመድ በዙሪያ ያሉት ኦልሞስት ክርስቲያኖች ናቸው፣ ኦልሞስት የሚባል መልኩ ማለት ነው። ስለዚህ እንደነገርኩ ወረቃ ኢብን ነፍል የሚባለው አጎት እና የእህቱ ወንድም ወረቃ የሚባለው ከወንጌል ይጽፍ ነበር ይላል። ስለዚህ በ25 ዓመቱ ከከዲጃ ጋር ያጋባው እሱ ነበር። ምንም ይሄ ጥያቄ የሌለው ነገር። እስልምና ያው መሐመድ የፈጠረው ሃይማኖት ነው፣ ሌላ አዲስ ነገር የለም። ዘሎ ሄዶ የአይሁዶችን እዛ ቶራን ያው ነጥቆን የራሱ ያደረገው አዲስ ነገር የለም፣ ጅሾችን። ከዛ በኋላ እኮ እሱ ትክክለኛ የአይሁዶች አምላኩ ቢሆን ኖሮ አይሁዶችን አያሳድድ ነበር። ሎጂክ ነው፣ ገብቷል። የአይሁዶች ጠላት አይሆንም ነበር። ካፊር ብሎ ግደሏቸው አይልም ነበር። እውነት የአይሁዶች አምላክ አላህና እግዚአብሔር ይለያል፣ ገብቷል። የጁሾች አምላክ ያህዌና አላህ በጣም አላህ ሎካል የሰፈር የሚመለክ ጣዖት አምላክ ነበር። ፈምሶ ነው። በማን የፈመሰው? በመሐመድ ማለት ነው። መሐመድ እዛ መሐመድ የሚኖርበት አካባቢ ታሪክ ወደኋላ ብታነብ ከባድ ኮምፒቴሽን ነበር። የኔ አምላክ ነው ሱፕሪም፣ የኔ አምላክ ነው ሱፕሪም የሚባሉት ማለት ነው። አላህ የራሱን አምላክ ሱፕሪም ሊያደርግ በሄደበት ርቀት ነው። ገብተዋል አይደለ? ወዲያውኑ እነዛን ከፈመሰ በኋላ ወታደር ምናምን ጦረኛ ካደራጀና ከፈመሰ በኋላ እነዛን አማልክቶች ላይ ነው ፊቱን ያዞረው። መጀመሪያ እነሱን የጨፈጨፈው፣ የእነሱን ሱፕሪማሲን ያጠፋው። ከዛ በኋላ ነው ወደ ጁሾች ወደ ክርስቲያኖች የዞረው ማለት ነው። ስለዚህ አላህና እግዚአብሔር ይለያያል። እግዚአብሔር ለምሳሌ ያክል እግዚአብሔር ዝሙትን ይጸየፋል። ሙሴ እኮ ለሚስት አንድ ሚስት ትኑሮ ነው ያለው። ሙሴ እኮ አዲስ ህግ የወጣበት እኮ። እዚህ ግን አላህ ግን ብዙ ያጋባሃል። እንደፈለገ ከጻድ እስከ 6 ዓመት አንስቶ እስከ ምናምን ይፈቅድልሃል ማለት ነው። ይለያያል። የሙሴ ተረጋጋ። አንተ ምንድነው? ሰለሞን ለምንድን ነው? ሰለሞን ነብይ አይደለም። አዳምጠኝ። ተራ በተራው እንደዚህ ነው ላይን ስነ ስርዓት። እሺ ወንድም ታወራለህ፣ ይሰጣለሁ። እሺ ያልሆነ ነገር ሲያወራ አንተ አስቁመዋት አይደል? ለምን አስቆመዋለሁ? ትክክል ነው ያወራው። ማስረጃ ያልሆነ ነገር። እሺ እንደዛ ካልክ ደግሞ ሰለሞን 1000 ሚስቶች ለምን ያጋባው? ሰለሞን ነብይ አይደለም፣ ንጉስ ነው። ንጉስ ነው ዳዊት። እናንተ ግን መሐመድ አዳምጠኝ። ከረበሻችሁ አይሆንም። ቆይ ተድላያ አንተም ይውታል፣ ተድላ። እሺ ጫጫታሽ። ቴንክ ዩ ብራዘር። አሁንም ተረጋጉ። አሁን ዘላየን ሚውት መሐመድ አንተ መረጋጋት እንረጋጋለን፣ ችግር የለውም። አንተ ያልሆነ ነገር ሲያወራ ታዲያ ዝም ብለህ እያዳመጥከው እኛንም ያልሆነውን ነገር ንገረኝ። ምን የሚለው ነው ያልሆነው? ከተናገረው የትኛው ነው ያለው መሰለህ? አላህ ሴቶችን ያስደፍራል፣ ብዙ ሚስቶች ፈቀደ ምናምን ይላል። እዚህ ጋር ደግሞ የዳዊት ሚስቶች ጨምርልሃለሁ እንደውም ካነሰ እያለ ነው። ታዲያ እሱ ለምንድን ነው እንደዛ ያለው? ቆይ አሁን መጀመሪያ ስህተት የተናገረው ስህተት መሆኑን እንመል። አሁን አንተ አላህ ሴቶችን ያስደፍሯል ብሏል አልከኝ። አሁን ያሳያለሁ። አራት የወረደበትን አስባበ ኑዙር አሳያለሁ። የአውጣስ ሴት ልጆች በአውጣስ የተያዙ ሴቶችን ባሎቻቸው መካከል እንደደፈሯቸው ላሳይ ይችላል። አላህን የፈቀደው እሱ ቁርአን የወረደበት አለ ጉዳይ ማስረጃ ከፈለክ አሳያለሁ። ስለዚህ የተሳሳተ ነገር አይደለም የተናገረ። ባለትዳር ሴቶች ናቸው እኛ ወሲብ ማድረግ አልፈለግን ብለው ለመሐመድ ሲነግሩት መገለጥ መጣልኝ አለ። ሱራ 4:24 ወረደልኝ አለ እና ወሲብ ማድረግ ትችላላችሁ እነሱን አላቸው። ሄደው ወዲያውኑ ወሲብ አደረግናቸው። የባለትዳር ሴቶች ባሎቻቸው ፊት ነው ያደረጓቸው። ከፈለግ ማስረጃ እሰጣለሁ። ስለዚህ የሌለ ነገር አይደለም ያወራው። ስለ ሰለሞን ያወራው ከሆነ ሰለሞን ሴሰኛ ነበር። ስለዚህ አንተ መሐመድ ያደረገውን ነገር አድርጓል እንደ ሰለሞን ያደረገው ካል ሁለቱም ሴሰኞች ናቸው። ማሜ ወሌ እሺ ቀጥል። አላህ ጣዖት ነው ይላል። እኛ እግዚአብሔር ጣዖት ነው ብሎ የሚያስተምሩ የኛ ልጆች የሉም ማለት ነው። እንኳን አላህ እውነተኛ አምላክ አይደለም ቢል ይሻላል። ጣዖት ነው ማለት ምን ማለት ነው? የሰው ጣዖት ነው ብሎ ማለት አሁን ነገ እናንተ እንደዛ አይነት ምላሽ የሚያስተምር እኛ ጋር ሰምቶ ታውቃለህ? እንደዛ አይነት ጣዖት ነው የሰው እምነት እንደ ጣዖት አምላኩን ጣዖት ያልክ ታመልካለህ፣ ትሳደባለህ። ትልቅ ነኝ ያለ ነው። ሁለተኛ ደግሞ አይባልም ወይ ሐሰተኛ አምላክ ነው ማለት ይችላል። ጣዖት ነው ማለት ምን ማለት ነው? እሺ ፈጣሪ ጣዖት ነው ማለት እኔ ደግሞ ለመልስ አዳምጠኛ ታዲያ አንተ ብቻ ነህ የምታጠየቀኝ። የጠየቀ ሰው ደግሞ ይሰማል። እኔ ሰምቻለሁ ተረጋግቼ፣ አንተ ደግሞ መስማት አለብህ።
ለምሳሌ አምላክ አላህን ጣዖት ነው ማለት የለባችሁ። እንደው ትክክለኛ አምላክ አይደለም ነው ጣዖት ነው እንዴት ብላችሁ ትሳደባላችሁ ነው ያልከው። የእኛ ልጆች ደግሞ አይሉም ነው ያልከው። አይ እግዚአብሔር የሴት ደፍሯል፣ ሴት ደፋሪ ነው እያሉ ነው ያንተ ኡስታዞች የሚናገሩት። ለምሳሌ የአንተ ሙሐመድ ከድር የሚባል ሰው እግዚአብሔር ዝሙተኛ ነው ብሎ ተናግሯል። እነንትና ሂሳብ እንኳን የማይችል ሂሳብን ቁጥር እንኳን መደመር የማይችል አምላክ ነው እያሉ ሲናገሩ ነበር። ቪዲዮ ላይ ላሳይ ይችላል። ስለዚህ አላሉም ብለህ የዋሸውን አስተካከል ይላሉ። አላህ ጣዖት ነው ያለው ልጁ ምን ብሎ ስለሚያምን መሰለህ? ከአምላክ ውጭ የሚመለክ ነገር በሙሉ እኛ ጣዖት ብለን ነው የምናምነው። ለምሳሌ ሰዎች አንተን ካመለኩ አንተን ጣዖት ነው ብለን ነው የምናምነው። ድንጋይም ካመለኩ ድንጋዩ ጣዖት ነው። እግዚአብሔር ብቻ ነው አምላክ፣ ሌላ ሁሉ አምላክ አይደለም። ስለዚህ ጣዖት ነው ብለን ነው የምናምነው። ይሄ ስድብ ሳይሆን እምነታችን ነው። እሺ፣ ስለዚህ ከእውነተኛው አምላክ ውጭ የሚመለክን ነገር በሙሉ ጣዖት ብለን ነው የምናምነው። አንተ አለማመን መብት ነው፣ እኛ ደግሞ ማመን መብታችን ነው። ስለዚህ እንደ ስድብ አትቁጠሩ። አንተ ካለህ ውጭ የሚመለክን ነገር ሁሉ ምን ብለህ እንደምታምን እኔ ከቁርአን ላሳይ ይችላል። እሱ ስድብ ነው ብለህ ካመንክ፣ ስለዚህ አንተም ማቆም ነበር ያለብን። ስለዚህ ለጉዳዩ ግን ውይይት ነው ማድረግ ያለብን እንጂ ስድብ ነው እያልክ እየፈረጅክ ስድብ ነው ሰው ሲናገር ስድብ ነው እያልክ ከፈረጅ ትክክል አይደለም። ይሄ የውይይት ቦታ ነው። ሰው የፈለገው ማመን፣ አንተም እግዚአብሔርን ጣዖት ነው የማለት መብት አለ። ጣዖት መሆኑ ማስረጃ ማቅረብ መወያየት ነው የሚጠበቅበት። እሺ ወንድም እንትን ውስጥ አትግቡ። እንትን ለሃይማኖቱ ጠበቃ ለመሆን አትሞክር። ሃይማኖቱ ያንተ ስላልሆነ ማለት ነው። የሁላችንም እስልምናም የሁሉም ሰው ነው፣ ክርስትናም የሁሉም ሰው ነው። የፈለገ ይቀበላል፣ የፈለገ አይቀበልም እንጂ አንተ እስልምናን አትንካ ብለህ አንተ የእስልምናው ባለቤት ልትሆን አትችልም። እኔ ክርስትናን እንዳትነካ ብዬ የክርስትና ባለቤት ሆኜ ሰይፍ ማነሳበት መብት አይደለም። ክርስትና ይሄን አይደለም፣ የህዝቡ ሁሉ ነው። እኔ ጠበቃ ልሆን አልችልም። አንተም እስልምና ያንተ አይደለም። አንተ ሙስሊም ነህ ታምናለህ አባል ነህ እንጂ አንተ የሙስሊም ተቆጣጣሪ አይደለም። ስለዚህ መከታ ለመሆን አትሞክር። ጥያቄ ይነሳ፣ ጥያቄውን መልስ፣ ትወያያለህ፣ አለቀ። እዚህ ጋር ፎከስ አድርግ እንጂ ጠበቃ ሆነ ዘራፍ ምናምን አትበል። ያንተ አይደለም፣ መብቱ ነው። አይዘው አንተ ክርስትናን የመከተል ያለመከተል፣ ክርስትናን የመተቸት ያለመተቸት መብት ነው። እኔ ክርስትናን ጠበቃ ልሆን አልችልም። እኔ ላሳይ የምችለው አንተ እንድትረዳ የማድረግ ስራ ነው እንጂ ሃይማኖትን ጠባቂ አይደለም። ሃይማኖቱን የሚጠብቅ አምላክ አለ። አንተም እንደዛው ማለት ነው። እዚያውን የመሳደብ መብት አለ፣ አንተን ካልቀፈፈ ማለት ነው። መጽሐፍ ቅዱሳችን ምን ያለ መሰለህ? ከአንደበታቸው የስድብ ቃል አይወጣ ይላል። ስለዚህ ለራሴ ስል ነው የማልሳደብ። አንተ መሳደብ የሌለብን ለራስህ ስትል እንጂ የመሳደብ መብቱ አለ። ከፈለክ መፈለከው ማለት ትችላለህ። አታምንበትም። ስለዚህ እኔ ጠበቃ አይደለም። ለዚህ እኔ አልሳደብም፣ እኔ ተሳዳቢም አይደለሁም። ግን እውነተኛ አስተምሮት ማስተማር አለባችሁ። በዚህ ሰዓት እናንተ እንደዚህ ስታስተምሩ መቶ የሚሞላ ሰው ራሱ ይከታተላችሁ ነበር። እውነተኛ ትምህርት ስለሌላችሁ ችግር የለም። እሱን ተው፣ እሱ ያንተ አስተሳሰብ ነው። አሁን ጠዋት ሳላ ቤት ገብተህ አንድ ሺህ የተከታተለ ተሳድበው ወጣሃል። አሁን አንተ ለምሳሌ ሳላ ቤት ገብተህ ጠዋት እኔ አልተሳደብም። አሁን ተሳድበው ወጣ። ተውፊቅዬ ለተጠየቀው መልስ ተሳድበህ ስትወጣ አይቻለሁ። ብራዘር አንተ አንድ ጊዜ ብትረጋጋና ብናወራት። አንደኛ እኔ አልተሳደብኩም። ፓስተሮቹ በዳሊያቸው ነው የምታስቡት ብሎ ያለው እሱ እኔ አይደለ? ታስታውሳለህ አይደል? ተውፊቅ መቼም ኪሊናህን አትዘጋውም መቼም ብሏል አላለም። ታማኝ ሰው አይደለም አንተ። ስለዚህ ታማኝ ካልሆንክ ደግሞ ለምታወራው ነገር ማውራት አንፈልግም። እኔ ያልኩት ሁለት አምላክ ነው ወይ? አላህንም ጠርተሃል፣ እግዚአብሔርንም ጠርተሃል። ሁለት አምላክ ነው ወይ የሚጠራው? ስለ አላህን አምላክ አይደለም እኔ ጣዖት ነው ብዬ ነው የማምነው ነው። ጣዖት ነው ማምን መብቴ። እሱ አላህን እግዚአብሔርን ጣዖት ብሎ ያምን መብቱ። መብት መነፈግ የለበት። በስነ ስርዓት ነው ማውራት ያለብን። ታዲያ ለውይይት አቅርበው ሰው ሲናገርብህ የምትናደር ከሆነ ትርጉም የለም። ኢየሱስ አምላክ ነው አምልከው ስለ ሀይ ፍጡር ነው እንደውም ኢየሱስ የሚባል የለም የማለት መብት አለ እኮ። እኔ ሳቀርብልህ አንተ ያለመቀበል መብት አለ። እኔ ሳቀርብ ያልተጠላሁኝ አንተ ስትመልስ ለምን ትጠላለህ? መብትህ እኮ። ውይይት ማለት ምን ማለት ነው? ሰው የፈለገውን ሀሳብ የሚያንጸባርቅበት ማለት ነው። መወያየት ካልፈለግ መተው እንጂ ውይይት ውስጥ ገብተህ ሲናገሩት የምትበሳጭ ከሆነ አንተ ማነህ? አንተ የአላህ ባለቤት ነህ። አንተ አላህን ነው የምትቆጣጠረው። አላህን ትጠብቀዋለህ አንተ ወይም እግዚአብሔርን ትጠብቀዋለህ አንተ። በቃ ሰው እግዚአብሔርን ከተሳደበ መስማት እሰማሃለሁ። እኔን የምትሳደብ እሰማሃለሁ።
ከዛ ለማስረዳት ነው የምሞክረው እንጂ ያንተ የእግዚአብሔር ጠበቃ አይደለም። እሱ ይመልስልሃል ለተሳደብከው። እኔ ግን እግዚአብሔርን የማስረዳት ስራ ነው የምሰራው። ተረጋጉ ምላችሁ